ይሄው መጣልኝ ይሄው ይበቃል ጃኒ መጥቻለሁ ለጋርጉ ከማንተ ያርጉ ሸር አርጉት ሰብስክራይብ ሰቢ ካርቢ አርጉ የዚህ ልጅ ስም ሮኒ ይባላል። በቤት ውስጥ ባለ ስራ ቤተሰቦቹን እያገዛቸው ነበር። በቀጣይ ለአያቱ መድኃኒት ያዘጋጅላታል። በዚህ መሃል አንድ መምህርና አብሮት የመጣ ሰው ለሮኒ ነፃ የቤት ለቤት ትምህርት ሊሰጡት ጥያቄ ያቀርባሉ። ወላጆቹ ግን ጥያቄውን ውድቅ ያደርጉትና ያስወጧቸዋል። ሮኒ ከዚህ በመቀጠል አያቱን ተሰናብቶ ወደ ትምህርት ቤቱ ያምራል። ወላጆቹ ግን እንደሚሉት ደሃ ሳይሆኑ እጅግ የናጠጡ ሀብታሞች ነበሩ። በየሄዱበት የሚነዱት መኪና እጅግ ቅንጡ በመሆኑ ይህንን ማወቅ ከባድ አይደለም። አያቱ ሮኒ ከቤት መውጣቱን እንዳየች ለሌሎች ሰዎች በመደወል እንዲከታተሉ ትነግራቸዋለች። ለካ ግን እሷም የእውነት አያቱ አልነበረችም። ይህም ማለት ለምትሰራው ለሮኒ አባት ነው። ሮኒ በመንገዱ ላይ ከአንድ ቱሪስት ጋር ይገናኝና በእንግሊዘኛ ፖስታ ቤቱ የቱ ጋር እንዳለ ይጠይቁታል። ቱሪስቶቹን በእንግሊዘኛ ለመጠቆም ብዙም አልተሻገረም። ይህ ሁሉ ነገር ግን እንግሊዘኛ እንዲማር በአባቱ የተቀነባበረ ትወና ነበር። ሮኒ ከትምህርት ቤት መልስ በእናቱ በኩል የነበሩት አያቶቹ ውድ የሆኑ ስጦታዎች ገዝተውለት እየጠበቁት ነበር። ነገር ግን ወላጆቹ በቀጠሩት ሰዎች ይወሰዳሉ። ወላጆቹ ለአያቶቻቸው ስጦታዎቹን እንዳይሰጡት ይነግሯቸዋል። ምክንያቱም ልጃቸውን አጉል ማቅበጥ አይፈልጉም። ሮኒ ወደ ቤት መንገዱ ላይ ጓደኛውን መኪና ውስጥ ቁጭ ብሎ ይመለከተውና ገንዘብ ስለሌለው ሊያሸማቅቀው ይሞክራል። ሮኒ ግን ምንም መልስ አልሰጠውም ነበር። ከተወሰኑ ዓመታት በፊት የሮኒ ወላጆች አባቱ ይኖሩበት ወደ ነበረው አሮጌና ያረጀ ቤት ይገባሉ። ሮኒን ለማስተማር እዚህ ለመኖር አቅደው ነበር የመጡት። በመጀመሪያ የሮኒ እናት እቅዱን አልወደደችውም ነበር። ምክንያቱም ደህና እንደሆኑ እንዲያስመስሉ ጨምሮ ነግሯታል። ወደ አሁኑ ጊዜ ስንመለስ የሮኒ የልደት ቀን ቤተሰቦቹ እያከበሩለት ነበር። ኬኩን የመቁረሻው ሰዓት ሲደርስ አያቱ ለትንሽ አንድ ሚስጥር ልትነግረው ነበር። የሮኒ አባት ግን በሰዓቱ ደርሶ ያስቆማታል። አያቶቹ ለመሄድ በሚዘጋጁበት ወቅት አያቱ የተወሰነ ብር ሊሰጠው ይሞክራል። ወላጆቹ ግን በጥሩ ስነ ምግባር ስላሳደጉት የተሰጠውን ብር ለቤታቸው ወጪ እንዲውል ለአባቱ ይሰጠዋል። አባቱ በምላሹ እያጠራቀመው የነበረውን ገንዘብ ለሮኒ ይሰጠውና አሁን የቤተሰባቸውን ወራዊ ወጪ የመሸፈን ብቃት ላይ እንዳለ ይነግረዋል። ያን ምሽት ቤተሰቦቹ በሙሉ መጽሐፍ በማንበብ ምሽታቸውን ያሳልፋሉ። የሮኒ አባት መጽሐፉን አንብበው ከጨረሰ በኋላ የሚያንጠባጥበውን ጣራ ማደስ ይጀምራል። ሮኒ የአባቱ ጫማ ማለቁን ያስተውላል። ሮኒ ደናደር ብሎት አጠራቅሞ ጫማ እንደሚገዛለት ከነገረው በኋላ አባቱን በጣም እንዲኮራበት ያደርገዋል። የሮኒ ወላጆች በቀጣይ ዘው ቤት ውስጥ ወዳለው ድብቁ ቤታቸው ሲሄዱ እንመለከታቸዋለን። አጠቃላይ ጎረቤቶቻቸውም እዛው ነበሩ። ሁሉም በሮኒ ወላጆች የተቀጠሩ ሲሆኑ በቀጣዩ ቀን ሮኒ አትክልቶችን ለመግዛት ወደ ሱፐርማርኬት ያምራል። ሻጩ ግን እንግሊዘኛ ብቻ ነበር የሚያወራው። ሮኒ በምላሹ አቀላጥፎ ያዋራዋል። እዛው ባለበት ወቅት ሮኒ በተጨማሪ ወደ አንድ ስልክ ቤት ይገባል። የሚፈልገውን ነገር እንዲያይ ሻጩ ከፈቀደለት በኋላ አንድ ጫማ ቤት ገብቶ የትልቅ ሰው ጫማ መፈለግ ይጀምራል። ሮኒ ከገበያው ሲመለስ እቃዎቹን ለእናቱ ይሰጣታል። በዚህ መሃል እናቱ የሆነ ካርቶን ከሷ ለመደበቅ ሲሞክር ታስተውልና አዲስ ጫማ እንደገዛ ታስባለች። የሮኒ እናት ወደ ኪችን ገብታ ከገበያ የተገዛውን አስቤዛ ለሼፉ ትሰጠዋለች። ሼፉን በድብቅ ምግቡን ያበስለዋል። ሮኒ ለአባቱ አዲስ ጫማ እንደገዛለት ለሼፋቸው ትነግረዋለች። በኋላ ላይ ግን ታብሌት እንደገዛ ትደርስበታለች። በተጨማሪም ለጌም ብሎ መጸዳጃ ቤታቸው ተደብቆ ሲገባ ትመለከተዋለች። በቀጣዩ ቀን የሮኒ አባት ለተወሰኑ ቀናቶች ለስራ መሄድ ስላለበት ይሰናበታቸዋል። አባቱ ቤት ውስጥ የሚኖረው ብቸኛ ወንድ እሱ ብቻ በመሆኑ እናቱንና አያቱን እንዲንከባከባቸው ይነግረዋል። እየተቃቀፉ ባሉበት ወቅት ሮኒ የአባቱ ጫማ በዚህ ሰዓት የባሰ ማርጀቱን ይመለከታል። ሮኒ በጣም ነበር ያዘነው። ምክንያቱም ገንዘቡን በሙሉ ታብሌቱ ላይ ነበር ያጣፋው። ሮኒ ገንዘቡን መልሶ ለማግኘት ታብሌቱን ለመሸጥ ይወስናል። መልሶ ሊሸጠው ሲሞክር ግን እንደተበላሸ ይመለከታል። ሻጩ ሊገዛው ባለመፈለጉ ሮኒ እያለቀሰ ወደ ቤቱ ይመለሳል። በመንገዱ ላይ አንድ ሬስቶራንት ተሰልፈው ለቆሙ ሰዎች ምግብ በነፃ ሲሰጥ ይመለከታል። በዚህም እናትና አያቱን እንዲንከባከብ የተነገረውን አደራ በማስታወስ ከሬስቶራንቱ የተወሰኑ ምግቦችን ይዞላቸው ይሄዳል። ነገር ግን ወዲያው ተጠይፈውት እናቱ እንዳመማቸው በማስመሰል ምግቡን ትተውት ይሄዳሉ። ያን ምሽት እንደ አያት የተቀጠረችው ሴት ለሮኒ ሲያድግ ጥሩ ወጣት እንዲሆን ትመክረዋለች። በቀጣይ ህመሟ እየጠናበት እንደሆነ ለማስመሰል ታስላለች። በቀጣዩ ቀን ሮኒ ውጭ ወጥቶ አሮጌ ኮዳዎችና ጣሳዎችን እየሰበሰበ ነበር። በዚህ መሃል የትምህርት ቤት ተማሪዎች አግኝተውት እየሰደቡት ያሰቃዩታል።
የሮኒ እናት ክስተቱን በደህንነት ካሜራዎች ተመልክተው ለማስቆም ምንም ነገር ማድረግ ባለመቻሏ ታዝናለች። አባቱ ስኬታማ ወጣት ለመሆን ማለፍ ያለበት ፈተና እንደሆነ ይነግራታል። ሮኒ ያኔ ሊሸጠው የነበረው ታብሌት ወላጆቹን ሆን ብለው እንዳበላሹት ትዕይንቱ ያስመለክተናል። ይህንን ያደረጉትም ሮኒን ለማስተማር ነበር። ያን ቀን ሮኒ የመስረቅ ዕድል አጋጥሞት ነበር። ነገር ግን ጥሩ ልጅ ለመሆን ይወስናል። አንደኛው የሮኒ ወላጆች ቅጥረኛ ሮኒ ቆሻሻ ሲያነሳ ማየት ስላሳዘነው ሆን ብሎ ንጹህ ባዶ ኮዶዎችን ያስቀምጥለታል። ሮኒ ኮዶዎቹን ለመሰብሰብ ሲመጣ እንግሊዘኛ የሚያወራ አንድ አዲስ ሰው ከሮኒ ጋር ያወራል። የሮኒ ወላጆች ቅጥረኛ በመጀመሪያ ሰውየው እንደነሱ ተቀጣሪ መስሏቸው ነበር። ይህ ሰውዬ ግን ሮኒን እጅግ ቅንጡ ሆቴል ወስዶት ይጋብዘዋል። ራሱን ሲያስተዋውቀው ድሮ የተለያዩት ወንድሙ ዳኒ እንደሆነ ይነግረዋል። ሮኒ እስካሁን ግን ይሄ ሰው የእውነት ወንድሙ እንደነበር እርግጠኛ አልነበረም። በኋላ ላይ ሮኒን የተመለከቱት ወላጆቹ የእንግሊዝኛ አስተማሪው ጋር እንደሆነ ለአያቱ ይነግሯታል። አያቱ ግን በዛሬ ቀን የእንግሊዝኛ አስተማሪ እንዳልተመደበለት ትነግረዋለች። ወዲያው በድንጋጤ ሮኒ ወዳለበት ሆቴል ያመሩና ሮኒን ከአዲሱ ሰውዬ ጋር ያገኙታል። አባቱ ሮኒን ሊወስደው ሲዘጋጅ ይሄ ሰውዬ የእውነትም ዳኒ እንደሆነ ይገነዘባል። ወዲያውም የሮኒ ወንድም መሆኑን እንዳይናገር ያስጠነቅቀዋል። ሮኒ ወደ ቤት ሲመለስ እናቱ ስለገዛው ታብሌት ታፋጥጠዋለች። አባቱ ሳይናደድ ቀርቶ ግን ገንዘቡን እንዴት ማስመለስ እንዳለበት ማሰብ ይጀምራል። ሮኒ ኮዶዎችን ለቅመው ለመሸጥ ሐሳብ ያመጣል። አባቱ ብዛት ያላቸው ኮዶች የት እንደሚገኙ ይነግረዋል። ቦታውም የእግር ኳስ ስቴዲየም ውስጥ ሲሆን እንደሄዱ በመቶ ሺዎች የሚቆጠሩ ኮዶችን ያገኛሉ። ነገር ግን አባቱ ለካ ሙሉ ስቴዲየሙን ተከራይቶት ሲሆን ለዚህ ብሎ ብቻ ስቴዲየሙን በኮዴ ሞልተዋል። በቀጣዩ ቀን ሮኒ ወደ ትምህርት ቤቱ ይሮጥና የአንድ የሩጫ አሰልጣኝ ትኩረትን ይስባል። ከቆይቶች በኋላ አሰልጣኙ የሮኒን ወላጆች ለማናገር ይመጣል። ቀጣይ ለሚዘጋጀው ኦሎምፒክ ሮኒን ማሳተፍ እንደሚፈልግ ይነግራቸውና አባቱም የልጁን ጉጉት ሲመለከት ልምምድ እንዲጀምር ይፈቅድለታል። ከዚህ በመቀጠል እናቱና አያቱ ስለ ኦሎምፒኩ ለምን እንደፈቀደለት ማውራት ይጀምራሉ። አባቱ ሮኒ እንደዚህ ደስተኛ ሆኖ ለመከልከል እንዳቃተው ይናገራል። ነገር ግን በኋላ የሚያስቆምበት መንገድ እንደሚፈልግ ይነግራቸዋል። በኋላ ሮኒ በተኛበት ወቅት አባቱ እግሩ ላይ የሆነ ነገር ይቀባውና እንዲያነክሰው ያደርገዋል። በዛው ሰዓት የሮኒ አያት ለትንሽ መራመድ እንደምትችል ያውቅባት ነበር። ከዚህ በመቀጠል ሮኒ ወደ ሐኪም ይወሰዳል። ሐኪሙ ግን በአባቱ የተቀጠረ ሐሰተኛ ዶክተር እንደሆነ ግልጽ ነው። ዶክተሩ ለሮኒ ለኦሎምፒክ ለመወዳደር እግሩ እንደማይደርስለት ሲነግረው ሮኒ ስቅስቅ ብሎ ያለቅሳል። ወደ ቤታቸው ሲመለሱ አባቱ ለሮኒ ምንም እንኳን ሯጭ ባይሆንም ስኬታማ የመሆኛ ብዙ አማራጮች እንዳሉ ይነግረዋል። ለምሳሌ ኮሌጅን መጨረስ። ሮኒ በሐሳቡ ሲስማማ ካሁን በኋላ የትም እንዳይሮጥ አባቱ ሳይክል እንደሚገዛለት ቃል ይገባለታል። ከተወሰኑ ዓመታት በኋላ ሮኒ መልከ መልካም ወደሆነ የሃይስኩል ወጣት አድጎ ዳያን የተባለች ጥሩ ጓደኛ አፍርቷል። አንድ ቀን ከትምህርታቸው መልስ ዳያን ትልቅ ስም ያለው ትምህርት ቤት እንደተቀበላት ለሮኒ ትነግረዋለች። ሮኒ ግራ በመጋባት የትምህርት ዕውቀት ደረጃዋ እንዴት ወደዚህ ትምህርት ቤት እንዳስገባት ይጠይቃታል። ዳያን በዚህ ንግግሩ ተናዳበት ትሄዳለች። ሮኒ ወደ ቤቱ ሲመለስ ጎረቤታቸው አንድ ከባድ የሂሳብ ጥያቄ እንዲሰራለት ሲጠይቀው በቀላሉ ይሰራለታል። በቀጣዩ ቀን የክፍላቸው መምህር ወደ ዳይሬክተርነት ስልጣኑን ለማሳደግ እየተፈተነ ነበር። ነገሮች በጥሩ መልኩ እየሄዱለትም ነበር። በመሃል ግን ሮኒ ተነስቶ መምህሩ መመለስ የከበደውን ጥያቄ ሲጠይቀው መምህሩ ከእድገቱ ይሰናበታል። ሮኒ ላይ በጣም ነበር የተናደደው። ሮኒ የዛን ቀን በጊዜ ወደ ቤቱ ለመመለስ ይወስንና እየተራመደ ባለበት ወቅት ሳይጠበቅ አያቱን የመረብ ኳስ እንደ ልቧ ስትጫወት ይመለከታታል። አያትየው እንዳየችውን በጣም ነበር የደነገጠችው። ወዲያውም ከአካባቢው ትሰወራለች። ሮኒ ወደ ቤት ሲመለስ አያቱን ተኝታ በማግኘቱ ይደነግጣል። ሮኒ ግን እዚህ እንዳልነበረች በጣም እርግጠኛ ነበር። ጥላ የሮጠችውን ጫማዋንም ሳይቀር ያሳያታል። ነገር ግን መካዷን ስትቀጥል እናቱን ቀኑን ሙሉ ቤት ከዋለች ሊጠይቃት ይሄዳል። በዚህ መሃል እናቱ ውድ የሆኑ ጌጣጌጦችን ለብሳ ስትወጣ ይመለከታታል። ይህም የባሰ ሁሉንም ነገር ያወሳስብበታል። ሮኒ ለአባቱ ስለተፈጠረው ነገር በሙሉ ሲነግረው አባቱ ጥናት በማብዛቱ ደክሞት እንዳይሆን ይነግረዋል። አባቱ ከዚህ ሁነት በኋላ ሁለተኛ እቅዱን ይተገብራል። ይህም አያትየውን ወደ ዋናው ቢሮአቸው ማዘዋወር ይሆናል። በቀጣዩ ቀን ሮኒ ቤታቸውን ባዶ ሆኖ ያገኘዋል። የአያቱን ፎቶ ግድግዳ ላይ ሲመለከት አባቱ ትላንት ምሽት አያቱ ታማ እንደሞተች ይነግረዋል። በቀጣዩ ቀን ሁሉም ሰው ለአያትየው ሐሰተኛ የቀብር ስነ ስርዓት መዘጋጀት ይጀምራሉ። ከቆይቶች በኋላ ሮኒ ደርስና ሁሉም ሰው ቦታ ቦታውን ይዛል። ሮኒ የአያቱ ቆዳ ነጭ ሆኖ ሲመለከተው እንባውን መቆጣጠር አልቻለም። ሁሌ እንደሚነግራት ትልቅ ቤትና የተንደላቀቀ ኑሮ ሳያኖራት በመሞቷ ራሱን እየወቀሰ ማልቀሱን ይቀጥላል። የሚናገራቸው ቃላቶች አያቱን እንዲያስለቅሳት ያደርጋታል። በጣም ከባዱ አጋጣሚ አያትየውን ከክፍሉ ሊያስወጧት ሲሉ ነበር። ሮኒ ለመጀመሪያ ጊዜ በጣም እየጮኸ ያለቅሳል።
በዚህም አያትየውም ማቅቷት ማልቀስ ትጀምራለች። እንደ ድንገት ግን የሮኒ እናት ጣልቃ በመግባት ልጃቸውን ድራማ መሆኑን ከማወቁ በፊት ይዛት ትወጣለች። ከተወሰኑ ቀናቶች በኋላ ሮኒ ዳያንን ያገኛትና አያቱ ከመሞቷ በፊት ኳስ ስትጫወት አይቷት እንደነበርና እናቱን ደግሞ ውድ የሆኑ ጌጣጌጦችን ለብሳ እንዳያት ይነግራታል። ዳያን የሮኒ እናት ከሀብታም ጋር አባቱ ላይ የማገጠችበት ሊሆን እንደሚችል ትጠራጥራለች። ምሽት ላይ ነጣ ያለ ፊቷን ሲመለከት የባሰ እየተጠራጠረ ይመጣል። አባቱ ደግሞ በተቃራኒ በጣም ደክሞት ደክርሷል። አንድ ቀን ዳያን ለሮኒ ትደውልለትና እናቱን ከአንድ ወንድ ጋር እንዳየቻት ትነግረዋለች። በሰጠችው አድራሻ መሰረት ሲሄድ በሰዓቱ ቤት ውስጥ ወላጆቹና ዳኒ እየተደራደሩ ነበር። በራቸው ላይ እንዳንኳኳ እናቱ ስታየው በጣም ትደነግጣለች። በቀጣይ እውነታውን ለመደበቅ ለቤቱ ባለቤት እየሰሩለት እንደሆነ ይነግሩታል። ዳኒን ደግሞ እላይ አስረውታል። ሮኒ ለአባቱ ይሄ ቤት አዲስ እንዳልሆነበት ይነግረዋል። በተለይ ደግሞ የመዋኛ ገንዳውን ሲመለከት። በዚህ መሃል ድንገት ዳኒ ከደረጃው ላይ ታስሮ መውረድ ሲጀምር አባቱ ወዲያው ሮኒን ይዞት ወደ መዋኛ ገንዳ ውስጥ ይከተዋል። በዚህም ሮኒ ዳኒን ለማየት አልቻለም። ያን ቀን በኋላ ልብሳቸውን አደራርቀው ከቀየሩ በኋላ ሮኒ ለአባቱ ኮሌጅ ለመግባት የቻለውን ሁሉ እንደሚያደርግ ይነግረዋል። ከተወሰኑ ቀናቶች በኋላ ሮኒ የኮሌጅ መግቢያ ፈተና ለመውሰድ እየተዘጋጀ ነበር። ወላጆቹ ግን የዛሬው ጸባዩ ለየት እንዳለ ይሰማቸዋል። ከአንድ ሳምንት በኋላ የሮኒ ቤተሰቦች የፈተናው ውጤት ይደርሳቸውና ውጤቱ በጣም አሪፍ ስለነበር በጣም ደስተኛ ይሆናሉ። ከሚገባው በላይ ነበር የኮሩበት። በቀጣዩ ቀን የሮኒ ወላጆች ወደ ዩኒቨርሲቲው የመጨረሻ መግቢያ ፈተና ይወስዱታል። ወደ መፈተኛው ክፍል እንደገባ ሮኒ የፈተናዎቹን ጥያቄዎች መመለስ ይጀምራል። ፈተናው እንደተጠናቀቀ የሮኒ ሰላዮች የትም ሊያገኙት አልቻሉም። በዚህም ወደ ዋናው መስሪያ ቤታቸው ይመለሳሉ። የሮኒን ፎቶ አፉ በፕላስተር ተሸፍኖና ታግቶ በማየታቸው በጣም ነበር የደነገጡት። አንደኛው ሰራተኛ ይህንን ሊያደርግ የሚችለው የሮኒ አባት ጠላት ሊሆን እንደሚችል ይነግረዋል። ነገር ግን ምንም ጠላት እንደሌለው ስለሚያውቅ ይህንን ያደረገው ዳኒ እንደሚሆን ይደመድማል። በቀጣይ አለ ተብሎ ወደ ተጠቆመበት ቦታ ያመራሉ። የሆነ ሰው ግን ከፎቅ ላይ ሆኖ እየተከታተላቸው ነበር። እሱም ሮኒ ነበር። የመዋኛ ገንዳ ውስጥ በነበረበት ወቅት የዳክዬ ምስል አይቶ ነበር። በተጨማሪም ጎረቤቶቹ ይሄ ሁሉ ጊዜ እየሰለሉት እንደነበር ያስተዋለው አሁን ነበር። ቤታቸው ውስጥም ወደ ዋና መስሪያ ቤት የሚወስድ ሊፍት ያገኛል። ሁሌም እየተሰለለ እንደነበርም ይሰማዋል። የሐሰተኛ እገታው ሐሳብ የመጣለትም ያኔ ነበር። ሁሉም ሰው እሱን ፍለጋ በወጣበት ወቅት ወደ ወላጆቹ ዋና መስሪያ ቤት ተደብቆ ይገባል። ያልጠበቀውን እውነታም ፊት ለፊቱ ተመለከተ። የሁሉ ጊዜ 24/7 በደህንነት ካሜራዎች እየተቀረጸ ነበር። በተጨማሪም አያቱን ጨምሮ ሁሉም ጎረቤቶቹ በወላጆቹ ተቀጥረው የሚሰሩ ሰራተኞች ነበሩ። በዛው ሰዓት ከየት መጣች ሳይባል አያትየው መጣ ይቅርታውን ትማጸነዋለች። ከዚህ በመቀጠል ሁሉም ሰው ወደ ዋናው መስሪያ ቤት ይመለሱና ስላለው እውነታ አፍረጥርጠው ይነግሩታል። የሮኒ አባት ይህንን ሁሉ ነገር ያደረገው እጅግ በጣም ጎበዝ ብልህና ጠንካራ ልጅ እንዲኖረው ስለሚፈልግ እንደነበር ይነግረዋል። ሮኒ የሰማውን ነገር ማመን አቅቶት እንባ እየተናነቀው ወደ ውጪ መውጣት ይጀምራል። አባቱ እየተከተለው ሊያዋራው ይሞክራል። ሮኒ ግን ምንም አይነት መልስ ላለመስጠት ወስኗል። ሮኒ ይሄን ሁሉ በደል ቢደርስበትም ጠንካራ ወጣት እንዲሆን መሰረት ሆኖታል። የሚወደውን የሯጭነት ህልሙንም ማሳካት ቻለ። የሮኒ ወላጆች ያደረጉት ነገር ትክክል ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አይኑ ውስጥ ጣት አለ፣ ይጫወተኛል። ጣቱ ውስጥ አይን አለ፣ ያባብለኛል። የኔ ልጅ ፒያኖ የሱ ሙዚቀኛ ሲጫወትብኝም እንቅልፍ ማልተኛ